አርሰናል የፊት መስመር ተጫዋች ነው ቪክተር ዮኬሬሽ በአርሰናል ቤት ውስጥ አንድ ማሻሻል የሚገባቸው ቁጥራዊ መረጃዎች ይወጡ ይገኛሉ። ቁጥራዊ መረጃዎች ብቻ አይደሉም። አክቹዋሊ በዚህ ሰዓት ላይ በብቃቱ ደረጃ ከዚህም የተሻለ ከፍ ማድረግ የማይችል ከሆነ ወደ አርሰናል ከመጡ ተጫዋቾች መካከልና ምናልባትም በአርሰናል ቤት ውስጥ ያላጠናቀቅኩት ፕሮጀክት አለኝ እያለ ስለሚገኘው ጋብርኤል ሱስን በተመለከተ በቦታው ሊነጠቅበት የሚችልበት አማራጮች አሉ። ነገር ግን በአርሰናል ቤት ውስጥ አንዳንድ የሚነሱ ጥያቄዎች ደግሞ አሉ። አርሰናል ለተጫዋቹ ማድረግ የሚገባውን ሰርቪስ እየሰጠው አይደለም የሚሉ ጥያቄዎችም ጭምር የተነሱ ነው። አክቹዋሊ አንዳንዶቹ ንጽጽሮች ትክክል አይደሉም። ምክንያቱም ተጫዋቾች አንድ ሙሉ ሲዝን ባሳለፉበት ቡድንና 10 እና ከዛ ያልበለጡ አሊያም 10-15 ሳምፕሎችን ወስዳችሁ ተጫዋቾችን በንጽጽር ደረጃ ማቅረቡ ምንም እንኳን ትክክል ባይሆንም፣ ነገር ግን እስካሁን ድረስ ካሉት ቆይታዎች አንጻር በ2025/26 የውድድር ዘመን በእያንዳንዱ ጨዋታ 0.8 ጎሎችን ያስቆጥራል። በስፖርቲንግ ሳለ 1.25 ጎሎችን ያስቆጥራል። ዘንድሮ 1.98 አሊያም 2 ሙከራዎችን በየጨዋታ ያከናውናል። 25 ኳሶችን በጨዋታ ላይ ነካል። ካሳለፍነው የውድድር ዓመት አንጻር ከለካ ነው በ17 ኳሶች ያነሰ ነው። ሙከራም ባሳለፍነው የውድድር ዓመት 4.46 አሊያም ወደ 5 የሚጠጉ ሙከራዎችን ያከናውናል። ቦክስ ውስጥ የሚነካቸው ኳሶች ዘንድሮ ወደ 6.42 ናቸው፣ አሊያም 7 ማለት የምንችለው ነው። ያሳለፍነው የውድድር ዓመት 11 ነው። ዘንድሮ የአንድ ለአንድ ግንኙነቶችን በማሸነፍ 37 በመቶ ሲሆን ባሳለፍነው የውድድር ዓመት በ50 በመቶ እያንዳንዱን የዱዋል ሰክሰስ ሬት ካላቸው ተጫዋቾች መካከል በቀዳሚነት ይነሳል። የሚኬል አርቴታ ቡድን ይህንን ተጫዋች በጥብቅ ከሚፈልጋቸው የፊት መስመር ተጫዋቾች መካከል አንዱ መሆኑን ክረምት ላይ ምን ያህል ብርቱ ፍክክር እንደነበረባቸው ታውቃላችሁ። ማንቸስተር ዩናይትድ የተጫዋቹ ፈላጊ ነበር። ከዛ ባለፈ በስፖርቲንግ በኩልም በስፖርቲንግ ዳይሬክተሩ በኩል ተደጋጋሚ ጥያቄ ያቀርቡት የነበረው ምናልባት ሌሎች ክለቦች በዝውውሩ ላይ እንዲገቡ ይፈልጉ ነበር። ምክንያት ብለን ካለን አንዳንዴ ለአርሰናል መሸጥ ካለመፈለጋቸው የተነሳ ሳይሆን ተጫዋቹ ላይ ሊያገኙት የሚፈልጉት ገንዘብ ከዚህ የላቀም ጭምር እንዲሆንላቸው ምክንያት ስላላቸው ነው። ነገር ግን ዘንድሮ አንዱ ግራፉ የሚያስመለክተን ቪክተር ዮኬሬሽ በእንግሊዝ ፕሪሚየር ሊግ 45ኛው የእንግሊዝ ፕሪሚየር ሊግ ተጫዋች ነው ሙከራዎችን በ90 ደቂቃዎች ውስጥ በማከናወን በጣም ጥቂት የሚባሉ ሙከራዎችን ከሚያከናውኑ የፊት መስመር ተጫዋቾች መካከል አንዱ ነው። ለምሳሌ አንደኛ ደረጃ ላይ የሚገኘው ዶኒኤል ማለን ነው። 4.17 ሙከራዎችን አከናውኗል። ከዛ ማቲያስ ኩኛ፣ ኤርሊንግ ብራውት ሃላንድ፣ ኤዲ ኒኬቲያ፣ ጆሹዋ ዚርክዚ በጣም ጥቂት ደቂቃዎችን የተጫወተው ኢጎር ጄሱስ በጣም አስደናቂ ጊዜን እያሳለፈ የሚገኝ የብሬንፎርድ የፊት መስመር ተጫዋች፣ ጁኒየር ክሩፒ በበርንሞዝ እየተመለከትነው ያለ ተጫዋች፣ ሁጎ ኤኪቲኬ፣ ሊያም ዴላፕ ሌላው በቼልሲ ጥሩ ጊዜን አይደለም እያሳለፈ የሚገኘው፣ ነገር ግን ከቪክተር ዮኬሬሽም የተሻለ ብዙ ሙከራዎችን እያከናወኑ የሚገኙ ተጫዋቾች ናቸው። በ90 ደቂቃዎች ውስጥ በአቨሬጅ 1.98 ሙከራዎችን ነው የሚያከናውነው። ይህም 45ኛ ደረጃ ላይ ያስቀምጠዋል። ከ81 ተጫዋቾች ነው እንግዲህ 45ኛ ደረጃ ላይ የሚቀመጠው። ማለትም 31 ተጫዋቾችን ብቻ ነው በዚህ ረገድ ቪክተር ዮኬሬሽ ሌሎች ተጫዋቾችን የሚበልጠው። አርሰናል ኦፍኮርስ የዚህ ተጫዋች ብዙ ቁጥራዊ ስታቲስቲክሶች በጣም የተሻሉ እንዲሆኑ አይጠበቁም። ምክንያቱም አርሰናል የሚፈልገው ከዚህ ተጫዋች የፓሲንግ አኪሬሲ በጣም ጸዴ መሆን አይደለም። የዓለም ብዙ ሙከራዎችን በማከናወን ደረጃ ልናነሳለት የሚገቡ ቁጥሮች ላይሆኑ ይችላሉ። የሚጠበቅ አንድ ነገር አለ፣ እሱም ጎልና ጎልም ብቻ ነው። ነገር ግን አንዱ በዚህ የውድድር ዓመት ይሄ በተጫዋቾች ረገድ ብዙ ሩጫዎችን ያከናውናሉ። ከሚሮጧቸው ሩጫዎች አንጻር ደግሞ ምናልባት የተሳኩ በመሆናቸው በፐርሰንቴጅ ሲለኩ ሶስተኛው ተጫዋች ነው ኦሌ ዋትኪንስ ከላይ፣ ከዛ ኢጎር ቲያጎ እና ቪክተር ዮኬሬሽ ደግሞ በተከታይነት የምንመለከታቸው ተጫዋቾች ናቸው ማለት ነው። በጣም ጥሩ የሚባሉ ሩጫዎችን ማከናወን ከሚችሉ የአርሰናል ተጫዋቾች መካከል አንዱ ነው። የሚሮጣቸው ሩጫዎች ምክንያት ያላቸው ናቸው። ወደ አርሰናል ከመጣ በኋላ ምናልባት አንዱ ጥሩ ነገሩ ማለት የምንችለው በአቬሬጅ ወደ
1.4 ሜትሮችን ከቨር ያደርጋል። ይህም በጣም ጥሩ ነው። ምናልባት ከሊያም ዴላፕ ከዊሊያም ኦሹላ ማርክ ጉይ እንዲሁም ከቤቶም ጭምር የተሻለ ቁጥሮች ካሏቸው ተጫዋቾች መካከልም አንዱ ሊሆን ይችላል። በእርግጥ ከነዚህ የፊት መስመር ተጫዋቾች ሊስቱ ነው። አርሰናል ቤት ውስጥ ካሉ ተጫዋቾች አንጻር ከመዘን ነው ደግሞ ጥሩ ፐርፎርም እያደረጉ ከሚገኙ ተጫዋቾች መካከል ነው ልንለው እንችላለን። የቪክተር ዮኬሬዥ ጉዳይ ማለት ነው። ነገር ግን አርሰናል የሚፈልገውን ነገር እያገኘ ነው። ከዚህ ተጫዋች ጎሎችን አርሰናል ማግኘት ይፈልጋል። ጎሎቹ በቂዎች ናቸው ወይ በአርሰናል ቤት ውስጥ እያሳለፋቸው የሚገኙ ቆይታዎች ብለን ካልን እዚህ ጋር ነው ትልቁ ጥያቄ መነሳት የሚኖርበት። አርሰናል ከተጫዋቾቹ አሁን ላይ ጎሎችን በደንብ ማግኘት በሚገባው ልክ እያገኘ ነው ወይ አይደለም? ምናልባት አርሰናልን አንድ ተጠቃሚ እያደረገው የሚገኘው ጉዳይ ምንድን ነው? በርከት ያሉ ተጫዋቾች በጎል ተሳትፎ ላይ በዚህ ሰዓት ላይ ስላሉ የፊት መስመር ተጫዋቾች በዛው ልክ ብሌም እንዳይደረጉ ምክንያት ሆኗቸዋል ብለን ልናነሳው እንችል ይሆናል እንጂ የአርሰናልና የሚኬል አርቴታ ቡድን ጎሎችን በማስቆጠር ረገድ ስቲል የፊት መስመር ተጫዋቾቹ ሶሉሽን አግኝተዋል ብላችሁ ካላችሁ መልሱ ትክክል አዎ ነው ለማለት በጣም ያስቸግራል። በአርሰናል ቤት ውስጥ በርከት ያሉ ተጫዋቾች በጎል ኢንቮልቭመንት ላይ ስማቸው ይነሳሉ። በዚህ ረገድ ብዙ ተጫዋቾችን እናነሳለን። ለምሳሌ ያህል ኤቤርቺ ኤዜ 4 ጎሎችን አስቆጥሯል። ሊያንድሮ ትሮሳርድ 4 ጎል፣ ቡካዮ ሳካ፣ ዮኬሬዥ ራሱ፣ ሜሪኖ፣ ራይስ፣ ቲምበር፣ ዙቤሜንዲ፣ ጋብርኤል ማርቲኔሊ፣ ካላፊዮሪ ያሉ ተጫዋቾች በጎል ኢንቮልቭመንት ላይ ወይም የጎል ኮንትሪቢሽን ያላቸው ተጫዋቾች ናቸው። ስለዚህ ቡድኑ ጎሎችን ከማስቆጠር አንጻር ከተመለከት ነው ከዚህ የተሻለ ጎሎች እንዲያስቆጥሩም ጭምር የሚጠበቁ ተጫዋቾች አሉ። ይህንን ጫና ግን ከፍ ብሎ በመውሰድ ደረጃ ሊጠበቅ የሚችለው ምንም ጥያቄ የሌለው ቪክተር ዮኬሬዥ ያንን እንዲያደርግ ይጠበቃል በቡድኑ ውስጥ። ምክንያቱም የቡድኑ ቁልፉ ተጫዋች እሱ ነው። የቡድኑ እያንዳንዱ ሳምንት ላይ ጎሎችን እንዲያስቆጠር የሚጠበቀው ተጫዋች እሱ ነው። ነገር ግን በቅርብ ጨዋታዎች ከጎሎች ጋር የተገናኘ አይደለም። አክቹዋሊ ጉዳቶች ነበሩበት። ለምሳሌ ከወልቭስ ጋር በነበረው ጨዋታ ተቀይሮ ነው የወጣው። በእርግጥ 81 ደቂቃዎችን ተጫውቷል። ከክለብ ብሩዥ ጋር 62 ደቂቃዎችን ተጫውቷል። ከአስቶን ቪላ ጋር 45 ደቂቃ፣ ከዛ በፊት ከቼልሲ ጋር 18 ደቂቃዎችን በሜዳ ላይ ቆይቶ የተመለከት ነው ተጫዋች ነበር ማለት ነው። በዚህ ቡድን ውስጥ በርንሌን ሲያሸነፉ ነበር ለመጨረሻ ጊዜ በአርሰናል መለያ ጎል ሲያስቆጠር ቪክተር ዮኬሬዥ ነው የተመለከት ነው። ያ ማለት ባለፉት 4 ጨዋታዎች በቡድን ውስጥ 5 ጨዋታዎች ጎሎችን ሲያስቆጠር እየተመለከት ነው አይደለም። ከዚህ በላይ እንዲያደርግ የሚጠበቅበት ተጫዋች ነው ማለት ነው በዚህ ቡድን ውስጥ ከሚገኙ ቁልፍ ተጫዋቾች መካከል። አሁን ግን የጋብርኤል ሱስ ወደ ሜዳ መመለስ መቻል አንድ የምንጠብቀው ነገር አለ። ቪክተር ዮኬሬዥ በጥሩ ፎርም መገኘት የማይችል ከሆነ አርሰናል ሌሎች አማራጮችን ፊት መስመሩ ላይ ሊጠቀም የሚችልበት እድል ይኖራል። ይሄኛው በጣም ግዴታና ግዴታ ነው በዚህ ቡድን ውስጥ ማለት ነው። ጋብርኤል ሱስ ደግሞ አንድ ያስመለከተን ነገር አለ። ተቀይሮ ከገባ በኋላ ወልቭስን ባሸነፉበት ጨዋታ በጣም ድንቅ ጊዜን ካሳለፉት ተጫዋቾች መካከል አንዱ ነበር። ምንም እንኳን የቆየባቸው ደቂቃዎች እጅግ በጣም ጥቂት መሆን ቢችሉም የነካቸው ኳሶች ጥቂት ናቸው። በዛ አንድ ሙከራ ግን የ28 ዓመት ተጫዋች ጎል አስቆጥሯል። ለአርሰናል ከረጅም ጊዜ በኋላ ነው ወደ ሜዳ ተመልሶ የተመለከት ነው በጉዳት ምክንያት። አሁን የቡድኑ ቁልፍ የመሆን እድልን ምናልባት በሚኬል አርቴታ በኩል ዳግም የሚሰጠው ከሆነ ያንን ሚና ሊወጣ የሚችልበት እድል ሊኖረው ይችላል። ያ የግራግሩ የጉልበት ጉዳት ለረጅም ጊዜ ከሜዳ ርቆት እንደነበር ብዙዎቻችን የምንዘነጋው አይደለም። አንዱ ምናልባት ስሙ በተደጋጋሚ ከፓልሜራስ፣ ፍላሚንጎ ካሉ ከብራዚሊያን ክለቦች ጋር በተደጋጋሚ የሚነሳ ጉዳይ ቢሆንም ግን አሁንም በዚህ ቡድን ውስጥ የመቆየት ፍላጎት እንዳለው በተጫዋቹ በኩል ስሜቶቹ አሊያም ንግግሮቹ ያንን የሚገልጹ ናቸው። በአርሰናልና በሚኬል አርቴታ በኩል አንድ የምንጠብቀው ነገር አለ። የፊት መስመር ተጫዋቾችን በተለይ ኮምፒት እንዲያደርጉ የማድረግ ጥሩ አጋጣሚ ልንለው እንችላለን በቡድኑ በኩል ማለት ነው። ምክንያቱም ሃቨርትዝ ሚድ ጃንዋሪ አጋማሽ ላይ ወደ ሜዳ የሚመለሰው፣ ሜሪኖ አማራጭ ያላቸው ስቲል አሁን በስብስባቸው ውስጥ፣ ዮኬሬዥ ደግሞ ሌላው የቡድኑ ፕራይመርሊ የፊት መስመር ምርጫቸው ነው። ከነዚህ ተጫዋቾች አንጻር የትኛውን በቋሚነት በየሳምንቱ ይዘውት ሊቀጥሉ ይችላሉ? ይህንን መመለስ አይቻልም አሁን ላይ ሆኖ። ነገር ግን ዮኬሬዥ ቀዳሚ ምርጫቸው ሊሆን ይችላል። ግን ደግሞ ጎል ባላገኘ ቁጥር ተጫዋቹ ፍራስትሬት ስለሚያደርግ ሌላውን ተጫዋች ወደ ሜዳ የማስገባት ግዴታ ውስጥ ደግሞ አሰልጣኙ ሊገቡ የሚችሉበት እድል ምንም ጥያቄ የለውም ማለት ነው።
አንዱ የሚጠበቀው የዮኬሬሽ ምናልባት አንድ መጥፎ የሚባል ሲዝን ነበረው። ለምሳሌ ከ14 ጨዋታዎች በ11 ጎል ያላስቆጠረባቸው አጋጣሚዎች ነበሩ። በስፖርቲንግ በነበረበት ቆይታ ምናልባት ረጅሙ ጎል ሳያስቆጠር የተጓዘባቸው የጨዋታ ስታቲስቲክሶች ልናነሳቸው የምንችለው ያ ሊሆን ይችላል እና ደግሞ እንደ አንድ ጥያቄ የሚሆነው የፓላስ የወልቭስ ጨዋታ በጣም ደካማ የሚባል እንደመሆኑ መጠን እዛ ላይ ጎሎች ማስቆጠር ነበሩበት አይነት የሚሉ ነገሮች አሉ። ነገር ግን ተጫዋቾች ወደ ጎል እስከሚመለሱ ድረስ አንዳንድ የሚፈጁባቸው ጊዜያቶች ይኖራሉ። ነገር ግን በአርሰናል በኩል ሰርቪሶች እየቀረቡለት የሚገኝ ተጫዋች ነው ወይ ካላችሁ እዚህ ጋርም በጣም ትልቅ ጥያቄ መነሳት ያለበት ጉዳይ ነው መሆን የሚችለው። በአርሰናል ውስጥ በዚህ ውድድር ዓመት ብዙ ሙከሮችንም ብዙ ትሩ ቦሎች ወይም ቁልፍ የሚባሉ ሰንጣቂ ኳሶችን ከሚያገኙ የፕሪሚየር ሊጉ ቀዳሚ ቡድኖች ውስጥ አንዱ ነው። ቀዳሚው ነው አክቹዋሊ አሁን ባለበት ሁኔታ የእንግሊዝ ፕሪሚየር ሊግ ብዙ ትሩ ቦሎች የሚያደርገው ምናልባት በጣም ጥቅጥቅ ያሉ ተጋጣሚዎችን በሚገጥሙበት ወቅት ላይ ቁልፍ የሚባሉ ኳሶችን ወደ ቦክስ ውስጥ የሚጣሉ ኳሶችን የሚያገኘው ቡድን ነው። በእርግጥ አማካዮቹ ለዚህ ትልቅ አስተዋጽኦ ያበረክታሉ። ዙቤሜንዴ፣ ዴክላን ራይስ፣ አሁን አድቫንስ ሆኖ እየተጫወተ የሚገኘው ኤበርች ኤዜ፣ ማርቲን ኦዴጋርድ ያሉ ተጫዋቾች እዚህ ጋር ትልቁን አስተዋጽኦ የሚወስዱ ተጫዋቾች ናቸው። የሜሪኖ በጣም ትልቅ ምሳሌ መሆን የሚችል ይመስለኛል። ለሊያንድሮ ትሮሳርድ የሰጠው እንዲሁም ደግሞ ለኤበርች ኤዜ የሰጠው ኳስ ምን አይነት ቁልፍ የሚባሉ ኳሶች ከአደገኛ ከሚባሉ የመሃል ሜዳ ቦታዎች ላይ ወጥተው እንደሚሄዱም ጭምር ስትመለከቱ ምናልባት አርሰናል እንዲህ አይነት የቁጥር ስታቲስቲክስ የበላይነት መውሰድ ቢችል ብዙ ላይ ያስገረመን የሚችል ሊሆን ይችላል እና አሁን ግን የቡድኑ የፊት መስመር ተጫዋች ቪክተር ዮኬሬዥን በተመለከተ አንዳንድ ቁጥሮች ቀጣይ በፍጥነት ማሻሻል ካልቻለ በቡድኑ ውስጥ ምናልባት ወደ ተጠባባቂ ወንበርም ጭምር ሊወርድ የሚችልባቸው አማራጮች እንዳሉም ጭምር ይጠቁማሉ።